ሜጀር ዲዚዝ ኦፍ ቢፍ ካትል ኤንድ ሜተድ ኦፍ ዜር ኮንትሮል የቀንድ ከብቶች ዋና ዋና በሽታዎች እንዲሁም እንዴት መቆጣጠር ይቻላል እነዛን በሽታዎች። ዜር አር ቫሪየስ ዲዚዝ ዛት ኮመንሊ አፌክት ቢፍ ካትል የተለያዩ የበሽታ አይነቶች አሉ በብዛት የቀንድ ከብቶችን የስጋ ከብቶችን አፌክት የሚያደርጉ። ዚስ አር ኢንፌክሽየስ ኤንድ ነን ኢንፌክሽየስ ዲዚዝ እነዚህ ተላላፊ የሆኑና ተላላፊ ያልሆኑ በሽታዎች ናቸው። ኢንፌክሽየስ ዲዚዝ አር ዲቫይደድ ኢንቱ 3 በሶስት ይከፈላሉ። ኢንፌክሽየስ በሽታዎች የሚባሉ ቫይራል አለ በቫይረስ የሚተላለፉ፣ በባክቴሪያ የሚከሰቱ ባክቴሪያል ይባላሉ፣ ፕሮቶዞዋል አሉ። the division is based on the causes of the disease እነዚህ የተከፋፈሉት ምንድነው ምክንያት ያንን በሽታ የሚያስከትሉ ከምክንያቶቹ አንፃር ነው። ቫይራል ስንል ቫይረስ ነው፣ ባክቴሪያል ስንል ከባክቴሪያ አንፃር ነው እየተባለ። ኤግዛምፕል ኦፍ ቫይራል ዲዚዝስ አር የቫይራል ዲዚዝ የሚባሉት ሪንደርፐስት አለ፣ ፉድ ኤንድ ማውዝ ዲዚዝ አለ ኤፍኤምዲ፣ ሬቢስ አለ፣ ቦቫይን ቫይራል ዲያሪያ አለ። እነዚህን ሁሉ ደግሞ አንድ በአንድ እናያቸዋለን። some examples of bacterial diseases are bacterial disease የሚባሉት ደግሞ contagious bovine pleuropneumonia ወይንም CPPP ይባላል፣ tuberculosis አለ፣ anthrax፣ black leg የሚባሉ አሉ። ፕሮቶዞዋል የሆኑ በሽታዎች ደግሞ አሉ፣ trypanosomiasis፣ coccidia፣ cryptosporidium የሚባሉ እነዚህ በሽታዎች አሉ። in addition to the diseases ruminants particularly the beef cattle are victims to various internal and external parasites እና ከዚህ በሽታዎች በተጨማሪ ሩሚናንት የሚባሉ ጨጓራ ያላቸው እንስሳ እንደማለት ነው። እንዲሁም የስጋ ከብቶች ቪክቲም ናቸው ለውስጣዊም ለውጫዊም ጥገኛ ፓራሳይት ሆነው የሚኖሩ እነዛ እንስሳት ላይ ከውጪ እንደ መዥገርም ፓራሳይት ብለን መውሰድ እንችላለን። ውስጣቸው ላይም ገብተው ፓራሳይት ሆነው የሚኖሩ አሉ እና ለፓራሳይቶች ተጋላጭ ናቸው በሰውነታቸው ላይ። ቫይራል ዲዚዝ የሚለውን ስናይ የመጀመሪያው ሪንደርፔስት አርፒ ይባላል። ይህ አን አኪዩት ሃይሊ ኮንቴጂየስ ፌታል በጣም ተላላፊ ነው። ኮንቴጂየስ ማለት ተላላፊ ነው። ፌታል ቫይራል ዲዚዝ ነው ማለትም ገዳይ የሆነ ቫይራል በሽታ ነው የካትል። ማኒፌስተድ ባይ ኢንፍላሜሽን እንደዚህ ማቃጠል አለ፣ ሄሞሬጅ ብዙ ደም እንዲፈሳቸው የሚያደርግ ነው፣ ደም የሚያፈስ ነው። ኢሮዥንስ ኦፍ ዘ ዳይጀስቲቭ ትራክት የምግብ የሚፈጭበት ትራክት አለ ያ እንዲቆስል ያደርጋሉ። ዌስቲንግ ኤንድ ኦፈን ብለዲ ዲያሪያ እና ዲያሪያቸው ወይንም ተቅማጣቸው ራሱ ብለዲ የሆነ ደም የቀላቀለ ዲያሪያ አለ። some swine species are also susceptible እና እነዚህ የስዋይን የአሳማ ዝርያዎችም ለዚህ በሽታ ተጋላጭ ናቸው። man is not susceptible to RP ቫይረስ ሰውን አይዝም። ይሄ ሪንደርፐስት የሚባለው ቫይረስ ሰው ተጋላጭ አይደለም ወይንም ተጠቂ አይደለም ለዚህ ቫይረስ። ሲምፕቶሞቹ ምንድናቸው ከተባለ ሃይ ፊቨር በጣም ከፍተኛ የሆነ ትኩሳት አለ፣ ናሳል ዲስቻርጅ ኤንድ ኤክሰሲቭ ሳሊቬሽን ከአፍንጫ የሚወጣ ፈሳሽ ናሳል ዲስቻርጅ ከፍተኛ መጠን ያለው ሳላይቫ ምራቅ ኤክሰሲቭ የሆነ ምራቅ ማውጣት በአፍ። ፓንችድ አውት ኢሮዥንስ ኢን ዘ ማውዝ በአፍ ውስጥ ቁስለት። ሎዝ ኦፍ አፒታይት ኤንድ ዲፕሬሽን አፒታይት አለመኖር ወይንም የምግብ ፍላጎት መዘጋት። ዲፕሬሽን ጭንቀት ውስጥ መግባት። አብዶሚናል ፔን የሆድ ህመም። ግራንቲንግ አርክድ ባክ የእንስሳት ጀርባቸው እንደዚህ ይጎብጣል ጎባጣ ይሆናል። ኮንስቲፔሽን ፎሎድ ባይ ብለዲ ዲያሪያ ኤንድ ስትሬኒንግ የሆድ ድርቀት ከዛም ደግሞ ዲያሪያ ደም የቀላቀለ ዲያሪያ። ዲሃይድሬሽን ኤንድ ራፍ ሄር ኮት ዲሃይድሬት መሆን ከሰውነት ውስጥ ውሃ ማለቅ ከፍተኛ ትኩሳት በሚሆንበት ጊዜ የውሃ መጠን ማለቅ። የሰውነታቸው ወይንም የፀጉራቸው መሻከር። ማርክድ ዴቢሊቲ መድከም ወይንም መዛል ከፍተኛ ድካም። አቦርሽን ፕሬግናንት ከሆኑ ልጃቸው ሆዳቸው ውስጥ ያለው ልጅ መጨንገፍ አቦርትድ ይሆናል። ዘ ክላሲካል ሚልክ ፊቨር ፖዚሽን ኢን ካትል ሚልክ ፊቨር ፖዚሽን የሚባል አለ በካትል በከብቶች ላይ ከካልሲየም ከሰውነት ላይ የሚያጠቡ ብዙ ጊዜ እነዚህ የወለዱ የሚያጠቡ ወተት ያላቸው እንስሳት ላይ የሚያጋጥም ነው። ግታቸው በጣም ጠንካራ ይሆናል፣ ወፍራም ይሆናል፣ መቆም ያቅታቸዋል።
ይሄ የካልሽየም መጠን ከሰውነታቸው በማነሱ ነው። ሞድ ኦፍ ትራንስሚሽን ይሄ አርፒ ወይንም ሪንደር ፐስት እንዴት ይተላለፋል? ዳይሬክት ኮንታክት ዊዝ ኢንፌክትድ አኒማል ኦር ዜር ኤክስክሬሽን ኤንድ ሴክሬሽንስ ቀጥታ ከታመመው እንስሳ ጋር ቀጥታ በመገናኘት ሊሆን ይችላል። ወይንም ደግሞ ፈሳሽ ከዛ እንስሳ የሚወጣው ፈሳሽ ጋር ንክኪ በማድረግ the virus appears in the blood and in secretions before the onset of clinical signs and this may cause infections in abattoirs and stockyards እና ይሄ ቫይረሱ በደም ውስጥ ነው የሚገባው። በደም ውስጥ ይኖራል ወይንም በፈሳሽ ውስጥ ይኖራል። ከእንስሶቹ የሚወጣ ፈሳሽ ውስጥ ይገባል። ከዛ ለተወሰኑ ጊዜያት ክሊኒካል ሳይን ከማሳያቱ በፊት በተወሰነ ጊዜ ይቀመጣል እና ያ ደግሞ ኢንፌክሽን እንደዚህ በግሩፕ ባሉበት በእንስሳ ይተላለፋል። ስቶክ ያርድ ከብቶች በግሩፕ የሚጠበቁበት ያርድ ላይ ወይንም ቄራ ላይ አባቶየርስ ላይ። ትሪትመንት እንዴት መከላከል ይቻላል? ኖናውን ትሪትመንት የታወቀ መከላከያ ማከሚያ የለም፣ ግን መከላከያ አለ። ማከሚያ የለም፣ ትሪትመንት ፕሪቨንሽን አለ። ቫክሲኔሽን ክትባት ነው ፕሪቨንት የሚደረገው ይሄ ሪንደር ፐስት። ሌላኛው ዲስትራክሽን ኦፍ ኢንፌክትድ ኤንድ ኮንታክት አኒማልስ በዚህ በሽታ የተጠቁ እንስሳትን ማጥፋት ነው እና መከልከል፣ ኮንታክት እንዳያደርጉ ከሌሎች እንስሳት ጋር። ዲስፖዛል ኦፍ ካርከስስ ኤንድ ኢንፌክቲቭ ማቴሪያልስ ኢንፌክቲቭ የሆኑ ማቴሪያሎችን እንደዚህ ካርከስ ስጋቸውን የታመሙ ሰው ከብቶችን ስጋ ዲስፖዝ ማድረግ ማስወገድ። ሳኒቴሽን ኤንድ ዲስኢንፌክሽን አካባቢውን ጽዱ ማድረግ። እነዚህ እንስሳት ፈሳሻቸው ከሰውነታቸው የወጣ ነገር አካባቢውን ሊበክል ስለሚችል ማጽዳት፣ ዲስኢንፌክት ማድረግ ያንን በኬሚካሎች። ሌላው የበሽታ አይነት ፉት ኤንድ ማውዝ ዲዚዝ ነው። ኤፍኤምዲ ይባላል። ኢዝ አን አኪዩት ቫይራል ኤንድ ኤክስትሪምሊ ኮንቴጂየስ ዲዚዝ ኦፍ ክሎቨን ፉትድ አኒማል ሰች አስ ካትል ሺፕስ ኤንድ ጎትስ። በተለይ እግራቸው የተሰነጠቀ አሁን እንደነ አህያ ያሉ ያልተሰነጠቀ ነው ኮቴያቸው በሚታይበት ጊዜ። እንደ ከብቶች ያሉ እንደ በጎች እንደ ፍየሎች ያሉ ደግሞ እግራቸው ሁለት ቦታ የተሰነጠቀ ኮቴያቸው ሁለት ቦታ የተሰነጠቀ እንደሆነ በተለይ እነሱን የሚያጠቃ በሽታ ነው ይሄ። it is manifested by vesicles and erosions in the muscle። እንግዲህ ይሄ ቬዚክል ማለት ውሃ ይቋጥራል፣ እግራቸው ስር ውሃ መቋጠር አለ፣ መዝል አለ። የአፍና አፍንጫ አካባቢ ቁስለት፣ ኔርስ፣ ማውዝ፣ እነዚህ የአፍና አፍንጫ አካባቢ፣ ፊት፣ እግር፣ ቲት፣ የጡታቸው ጫፍ፣ ኡደር፣ ፒላር ኦፍ ሩመን ዘሩመን ጨጓራቸው ውስጥ ሳይቀር ቁስለት ይኖራል። ሲምፕተሙ ምልክቶቹ ምንድናቸው? በዚህ በሽታ የመጠቃት ፊቨር ትኩሳት ይኖራል። ዱልነስ ፈዘዝ የማለት ነገር ይኖራል። ላክ ኦፍ አፒታይት ማጣት፣ ለምግብ ፍላጎት ማጣት። ድራስቲክ ሪዳክሽን ኢን ሚልክ ፕሮዳክሽን ወተት የሚሰጡ ከሆነ የወተት የመስጠት መጠናቸውን ይቀንሳሉ። አኒዚነስ ኤንድ መስል ትሪመርስ ጡንቻቸው ይንቀጠቀጣል፣ አቅም ያጣል። ስማኪንግ ኤንድ ኩቨሪንግ ኦፍ ሊፕስ ከንፈራቸው ይንቀጠቀጣል። ኤክስተንሲቭ ሳሊቬሽን ኤንድ ድሩሊንግ ከፍተኛ መጠን ያለው ፈሳሽ ከአፍ መውጣት። ለሃጭ ማዝረክረክ። ሼኪንግ ኦፍ ፊት ኤንድ ሌምነስ እግራቸው ይንቀጠቀጣል፣ ሌም ይሆናሉ፣ ጥንካሬ ያጣሉ። the vesicle and later erosions are commonly found on the muzzle tongue በአፋቸው በምላሳቸው ኦራል ካቪቲ አፋቸው ውስጥ የጡት ጫፍ ቲት ላይ እንዲሁም ዘስኪን ቁስለት። እንደዚህ አይነት ቁስለት ኢሮድ ይሆናል፣ ያ እየቆሰለ እየተቦረቦረ ይሄዳል። above the hoofs of the feet ከእግራቸው ሾክናቸው ላይ እንደዚህ ቁስለት ይኖራል። in more chronic cases in cattle the hoof becomes loose and the animal may walk with characteristic clicking sound እና በጣም በሽታው ከፍተኛ በሚሆንበት ጊዜ የእንስሳት ኮቴያቸው ይላቀቃል እና እንስሳቱ ሲራመዱ የሆነ ክሊክ የማለት አይነት ድምጽ ያሰማሉ። በእንዴት ይተላለፋል? ሞድ ኦፍ ትራንስሚሽኑ ምን ይመስላል? ይሄ በሽታ ዳይሬክት ኤንድ ኢንዳይሬክት ኮንታክት ዊዝ ኢንፌክትድ አኒማልስ ኤንድ ዜር ሴክሬሽንስ። በቀጥታ ከእንስሳው ከታመመ እንስሳው ጋር ሌላው እንስሳ ሲገናኝ ነው፣ ወይንም ደግሞ ቀጥታ ባልሆነ መንገድ ፈሳሽ ከዛ እንስሳ የወጣውን ፈሳሽ ወደዚህኛው እንስሳ ሲገባ፣ ለምሳሌ ሰላይቫ መራቅ ሊሆን ይችላል፣ ብለድ
ደም፣ ዩሪን፣ ሽንት፣ ፊሰስ እንደዚህ ሽንት፣ የምግብ ሽንት፣ ሚልክ ወተት፣ ሲመን የወንድ ዘር፣ ኤሮዞል ድሮፕሌት ዲስፐርሽንስ በአየሩ ላይ ያሉ ብናኞች፣ በዚህ በተበከለው ከብት የተበከሉ ብናኞች፣ ኢንፌክትድ አኒማል ባይ ፕሮዳክትስ ከእንስሳቱ የሚወጡ ባይ ፕሮዳክቶች አሉ፣ ተረፈ ምርቶች እነዛ ኢንፌክትድ የሆኑ ሲሆኑ፣ ስዊል ኮንቴኒንግ ስክራፕስ ኦፍ ሚት ኦር አዘር አኒማል ቲሹስ ስጋን እንዲሁም ሌሎች ቲሹዎችን የያዙ እንደዚህ ስዊሎች ወደዛኛው እንስሳ ሲገቡ ነው። ትሪትመንት እንዴት ማከም ይቻላል? ዜር ኢዝ ኖ ስፔሲፊክ ትሪትመንት ፎር ኤፍኤምዲ። ለዚህ ስፔሲፊክ የሆነ የታወቀ ማከም ህክምና የለም። The conventional method of treating infected animals mainly involves the use of antibiotic እና ኮንቬንሽናል ሜተድ የተስማሙበት ሜተድ አንቲባዮቲኮችን መጠቀም ነው። ፕሪቨንሽን መከላከያ ምንድነው? ቫክሲን ማስከተብ ነው እንስሳቱን። ሌላው ሬቢስ አለ። This is an acute infectious viral disease of the central nervous system in animals። የእንስሳትን ጭንቅላትን አፌክት የሚያደርግ ሴንትራል ነርቨስ ሲስተማቸውን አፌክት የሚያደርግ በሽታ ነው ሬቢስ። ሲምፕተምስ የዚህ ምልክቶቹ ሬስትለስነስ እረፍት ማጣት፣ ያ በዛ የተጠቃ እንስሳ እረፍት ያጣል። ለምሳሌ ብዙ ጊዜ በውሻ ላይ ነው እብድ ውሻ የሚባለው በአማርኛ ሬቢስ ይባላል። አግሬሲቭ ሜይ አታክ አዘር አኒማልስ በጣም ቁጡ ይሆናል እንስሳው፣ ሌሎች እንስሳቶችን አታክ ሊያደርግ ይችላል፣ ሊናከስ ይችላል። ሴክሹዋል ኤግዛይትመንት ለወሲብ ከፍተኛ ፍላጎት ይኖረዋል። ቤላዊንግ ማጓራት ያጓራል። ፓራላይሲስ ኤንድ ዴዝ ሽባ ይሆናል፣ ሰውነቱ ይሞታል። ሳጊንግ ኤንድ ስዌይንግ ኦፍ ዘ ሂንድ ኳርተርስ ሲራመድ ከኋላ ያለው ከወገብ በኋላ ያለው ሰውነቱ ይወዛወዛል። ድሩሊንግ ኤንድ ሳሊቬሽን ለሃጭ ማዝረክረክ ካፉ ፈሳሽ መውጣት። ዘ ቴይል ኢዝ ሄልድ ቱ ዋን ሳይድ ጭራው ወደ አንድ በኩል ይቆለፋል። ቴኔስመስ ኦር ፓራላይሲስ ኦፍ ዘ አነስ ፊንጢጣው ፓራላይዝድ ይሆናል። ፓራላይሲስ ያው ሽባ መሆን። ዘ አኒማል ፋልስ ቱ ዘ ግራውንድ እንስሳው ወደ መሬት ይወድቃል። መተላለፊያው ሞድ ኦፍ ትራንስሚሽን ምንድነው? ኢት ኢዝ ዩዥዋሊ ትራንስሚተድ ስሩ ዘ ሳላይቫ ባይ ኤ ባይት ፍሮም ኤ ሬቢድ አኒማል ኮማንሊ ዘ ዶግ ኦር ጃካል። ብዙ ጊዜ የሚተላለፈው ከሬቢድ የሆነ በዚህ በሽታ ከተጠቃ እንስሳ በምራቅ ነው። ያ ማለት ሲናከስ ያ ውሻ ሊሆን ይችላል፣ ቀበሮ ሊሆን ይችላል። ሲናከስ ወደዛ ይተላለፋሉ። ማን ኢዝ ኢንፌክትድ ኢን ዘ ሴም ዌይ። ሰውም በእብድ ውሻ ከተነከሰ እንደዚህ አይነት ነገሮችን ያሳያል። ኖን አሁን ትሪትመንት እንግዲህ ትሪትመንቱ ህክምና የለውም ነው የታወቀ። ፕሪቨንሽን መከላከል ቅድመ መከላከል አለ፣ ግን ቫክሲኔሽን ነው ማስከተብ። አይደንቲፋይ ኤንድ ኮንትሮል ዘ ሶርስ ኦፍ ቫይረስ ኢንትሮዳክሽን ከየት ነው ቫይረሱ የመጣው ቫይረሱ የተከሰተው ያንን እንስሳ የያዘው ከየት ነው በሚል ያንን ምንጩን ማጥፋት። ለምሳሌ ከእንስሳ ከሆነ ከውሻ ከሆነ የሆነ ሰሞን ላይ ውሾችን ያጠፋሉ እንደዚህ ቤት ለቤት እየሄዱ አካባቢው ላይ ሌላም ሶርስ ካለ ያንን ሶርስ ማጥፋት ነው። ሪስትሪክት ዘ ሙቭመንት ኦፍ አኒማልስ እና እንስሳት ከአንድ ቦታ ወደ ሌላ ቦታ እንደዚህ ዝም ብለው እንዲሄዱ አለማድረግ፣ ማሰር፣ ሪስትሪክት ማድረግ። ቦቫይን ቫይራል ዲያሪያ የሚባል ደግሞ አለ ሌላ ተቅማጥ ነው። BVD is a disease of cattle caused by the bovine viral diarrhea virus። በቫይረስ እንግዲህ ቫይራል ከተባለ በቫይረስ የሚከሰት ነው። bovine viral diarrhea virus የሚከሰት ነው። This is an infectious viral disease of cattle manifested by active erosive stomatitis, gastroenteritis and diarrhea። እንግዲህ ይሄ ሆድን እንዲሁም ጋስትሮ ሲባል ከጨጓራ ጋር የተያዘ አፌክት የሚያደርግ ነው። ያንን አፌክት የሚያደርግ ነው። ከዛ ዲያሪያ ተቅማጥም ይኖረዋል ነው። ሲምፕተሞቹ ወይንም ምልክቶቹ ምንድናቸው ከተባለ ፊቨር አለ፣ ኮንጀንሽን ኤንድ ኢሮዥንስ ኢን ዘ ሙከስ ሜምብሬን ኦፍ ዘ ኦራል ካቪቲ። እንግዲህ በንፍጥ የተሞላ እንደዚህ ሙከስ ሜምብሬን አለ፣ ያ በንፍጥ ይሞላል፣ ኢሮድ ይሆናል፣ ይቆስላል። ዲፕሬሽን ኤንድ አኖሬክሲያ፣ ዲፕሬሽን መጨነቅ፣ እንስሳው ይጨናነቃል። ካፍ ማሳል፣ ፖሊፕኒያ ኤንድ ሳሊቬሽን እንደዚህ መራቅ
ከፍተኛ የሆነ መራቅ ማመንጨት፣ ዲሃይድሬሽን ኤንድ ዴቢሊቴሽን ከሰውነት የውሃ መጠን ወይንም የፈሳሽ መጠን መቀነስ፣ ፋውል ስሜሊንግ ዲያሪያ በጣም ከባድ ሽታ ያለው ዲያሪያ ወይንም ተቅማጥ፣ ሲሴሽን ኦፍ ሩሚኔሽን የምግብ መፈጨት ያቆማል እንስሳው ውስጥ፣ ሬዲዩስድ ሚልክ ፕሮዳክሽን የወተት የሚሰጠው መጠን ይቀንሳል የእንስሳው፣ አቦርሽን ኢን ፕሬግናንት ካውስ እርጉዝ ከብት ከሆነች ልጇ አቦርት ይሆናል መውረድ መጨንገፍ፣ ላሚንቲስ ኮንጀኒታል አኖማሊስ ኦፍ ዘ ብሬን ሴሬብራል አታክሲያ ይሄ ውስጥ ላይ ልጅ ካለም ወደ ልጁ የመተላለፍ ሁኔታ ወደ ጥጃው ማለት ነው። እንዲሁም አርትሪቲስ ብግነት በተለይ ያንግ ካልቮች ላይ አዲስ የሚወለዱ ጥጃዎች ላይ ብግነት ይኖራል። ሞድ ኦፍ ትራንስሚሽን የሚተላለፈው ዳይሬክት ኮንታክት ዊዝ ክሊኒካሊ ሲክ ኦር ካሪየር አኒማልስ ካሪየር በሆነ ይሄንን በሽታ ከተሸከመ እንስሳ ጋር ቀጥታ ግንኙነት ካለው ሌላው እንስሳ፣ እንዲሁም ኢንዳይሬክት ኮንታክት ዊዝ ፊድ ስታፍስ ኦር ፎርማይትስ ኮንታሚኔትድ ዊዝ ዩሪን የተበከለ ከዛ እንስሳ ጋር የተነካካ ነገር ፈሳሽ ሊሆን ይችላል ምግብ ያኛው ጤነኛው እንስሳ ሲመገብ ከአፍንጫው ከአፉ የሚወጡ ፈሳሾች በሽንት ፊሰስ በሽንት በሰገራ የሚወጡ እንደዛ ጋር ንክኪ ያላቸው ነገሮች ወደዚህኛው ወደ ጤነኛው እንስሳ በሚገባበት ጊዜ ነው። ትራንስሚሽን ስሩ ኤሮዞል ድሮፕሌትስ ዲስፐርሽን ኦር ባይ ኢንሴክት ቬክተርስ እንግዲህ ኤሮዞል በአየር ላይ ባሉ ብናኞችም ይተላለፋል። እንዲሁም ሌሎች ኢንሴክቶች እንደ ተሸካሚ ሊያገለግሉ ይችላሉ። ከዛኛው እንስሳ ወደዚህኛው በሽታ ካለበት ላይ ተቀምጠው በሽታ ወደ ሌለበት ሲመጡ እና ያም ፖሲቢሊቲ አለ። The virus may persist in recovered and chronically ill cattle which are considered a potential source of infection እንግዲህ በጣም በተጎዳ ካትል ላይ ቫይረሱ ፐርሲስት ሊያደርግ ይችላል ሊኖር ይችላል እና የኢንፌክሽኑም ሶርስ ልትሆን ትችላለች ያቺ ላም። ትሪትመንቱ ወይንም ህክምናው የታወቀ ህክምና የለም። ፕሪቨንሽን ምንድነው? ቫክሲኔት ማድረግ ነው ማስከተብ with BVD vaccine 2 weeks prior to moving። እስካሁን ቫይራል ዲዚዞችን አየን። አሁን ደግሞ ባክቴሪያል ዲዚዝ በባክቴሪያ ምክንያት ሆኖ የሚነሱ በሽታዎች contagious bovine pleuropneumonia CBPP. This is an acute, subacute or chronic highly infectious disease of cattle caused by mycoplasma mycoids var mycoids ይሄ አኪዩት ሊሆን ይችላል ደረጃው ያነሰ ወይንም ሰብ አኪዩት መካከለኛ ወይንም ከፍተኛ ሃይሊ ክሮኒክ የሆነ በሽታ ሊሆን ይችላል። ካውዝድ የሚሆነው ካውዝ የሚያደርገው የባክቴሪያ አይነት ነው። ይሄ ማይኮፕላዝማ አለ ማይኮይድስ አለ ማይኮይድስ ባር ማይኮይድስ። ሲምፕተሙ ምንድነው ከተባለ የዚህ CBPP ተኩሳት አለ ፊቨር ላክ ኦፍ አፒታይት ኤንድ ሎዝ ኦፍ ዌይት የምግብ ፍላጎት ማጣት የክብደት መቀነስ ካፊንግ ኦን ኤክሰርሳይዝ ማሳል ሻሎ ራፒድ ሪስፓይሬሽን እና ቶሎ መተንፈስ ትንፋሽ እንዳጠረው አይነት መተንፈስ ግራንቲንግ ኤንድ ጋርግሊንግ ማጓራት አለ። ኤክስቴንድድ ኔክ ላወርድ ሄድ ኤንድ ኦፐን ማውዝ እንደዚህ አንገታቸውን ያስረዝማሉ እንስሶቹ ጭንቅላታቸው ወደታች ይሆናል አፋቸው ይከፈታል። አርክድ ባክ ኤንድ አውትዋርድ ሮቴትድ ኢልቦ ባካቸው ጀርባቸው እንደዚህ እንስሳው እንደዚህ ቀጥ ያለ ከሆነ እንደዚህ ይጎብጣል እያጎበጣቸው ይሄዳል በሽታው እና ኢልቦአቸው እግራቸው ደግሞ ሮቴትድ ይሆናል ይዞራል። አርትሪቲስ ኢን ያንግ አኒማልስ ብግነት ይኖራል በያንግ በሆኑ አኒማሎች በእድሜ። ሞድ ኦፍ ትራንስሚሽኑ ኤሮዞል ኤንድ ድሮፕሌት ኢንፌክሽን ፍሮም ዘ ኢንፌክትድ አኒማልስ ከተበከለው እንስሳ ወይንም በዛ ከተጠቃው እንስሳ የሚወጣ ትንፋሽ አለ አየሩ ይበከላል። ከዛ ያ የተበከለው አየር ያንን ሲተነፍስ ሌላኛው እንስሳ ይያዛል። The recovered animal called langurs act as carriers and shedders especially under stress ደህና የነበረው እንስሳ ወይንም የተሻለው እንስሳ እንደ ካሪየር ይሆናል ነው ላንገር ይባላል። እና የሆነ ሰዓት ደግሞ ያ በሽታ ተመልሶ ይነሳበታል እንደ ካሪየር እንደ ተሸካሚ
ሪከቨርድ የሆነው የተሻለው እንስሳ የሆነ ጊዜ ይዞት የተሻለው እንስሳ ድጋሚ ይነሳበታል። ትሪትመንት is recommended only in endemic areas because the organism may not be eliminated and carriers may be developed. እና የሚሰጥ ድራግ አለ መድኃኒት አለ ቱ ትሪት ሲፒፒ ሰቻስ ታይሎሲን የሚባል ዳኖፍሎክሳን የሚባሉ ድራጎች አሉ። እነዚህ ኢንዴሚክ በሆኑ ኤሪያዎች ላይ ይሄ ትሪትመንት ወይንም ማከም ይመከራል ነው። ኢንዴሚክ በሆኑ ምክንያቱም እንደዚህ ብርቅዬ የሆኑ እንስሳ በሚሆኑበት ጊዜ ወይንም ደግሞ በጣም አስፈላጊ እንስሳ ሲሆኑ ማስወገድ ስለማይቻል ሕክምና ይደረጋል። ፕሪቨንሽን መከላከያው ቫክሲኔሽን ነው። ሌላው ቦቫይን ቱበርኩሎሲስ አለ። ቱበርኩሎሲስ is a chronic disease of many animal species and poultry caused by bacteria of the genus Mycobacterium. ቱበርኩሎሲስ ቲቢ የሚባለው በሰውኛም ይታወቃል። ብዙ የእንስሳ ዝርያዎችን የሚያጠቃ ነው። እንዲሁም ደግሞ ፖልትሪ ማለት የወፍ ዘሮችን የሚያሳይ ነው። እነሱንም ያጠቃል። ማይኮባክቴሪየም የሚባል ባክቴሪያ ነው ይህንን የሚያስከትለው። it is characterized by the development of tubercles in the organs of most species. በአብዛኞቹ ዝርያዎች ኦርጋን ውስጥ ሰውነታቸው ውስጥ ቱበርክልስ የሚባለው ዴቨሎፕ እንዲሆን ያደርጋል። ቦቫይን ቱበርኩሎሲስ is caused by Mycobacterium bovis። ይሄ ቦቫይን የሚባለው ወይንም ቦቫይን ብዙ ጊዜ ከብቶችን የሚያሳይ ነው እና ማይኮባክቴሪየም ቦቪስ በሚባል ባክቴሪያ ነው የሚነሳው። it is a significant zoonotic disease። ሲግኒፊካንት የሆነ ዙ እንስሳትን የሚያጠቃ በሽታ ነው። ሲምፕተሙ ምንድነው? ላው ግሬድ ፊቨር ተኩሳት አለ። ክሮኒክ ኢንተርሚተንት ሃኪንግ ካፍ ኤንድ አሶሲኤትድ ኒሞኒያ ካፍ አለ ወይም ማሳል አለ እና ኒሞኒያ ብዙ ጊዜ ጉንፋን ይባላል። ዲፊካልት ብሪዚንግ ለመተንፈስ ይቸገራል ያ እንስሳ። ዊክነስ ኤንድ ሎስ ኦፍ አፒታይት መድከም፣ የምግብ ፍላጎት ማጣት። ኢማሲዬሽን መመንመን፣ ሰውነቱ ይመነምናል የዚህ እንስሳ። ስዌሊንግ ሱፐርፊሻል በዲ ሊምፍ ኖድስ ማበጥ፣ ሰውነቱ ያብጣል። ሞድ ኦፍ ትራንስሚሽን የሚተላለፍበት መንገድ አን ኢንፌክትድ አኒማል ኢዝ ዘ ሜይን ሶርስ ኦፍ ትራንስሚሽን። በበሽታ የተበከለ እንስሳ ነው ዋናው የሚያስተላልፈው ይህን በሽታ። ዘ ኦርጋኒዝም አር ኤክስክሬትድ ኢን ዘ ኤክስሄልድ ኤር ኤንድ ኢን ኦል ሴክሬሽንስ ኤንድ ኤክስክሬሽንስ። ሶ ኦርጋኒዝሙ ወደ ውስጥ የተነፈሰውን አየር ሁሉ ሲያስወጣ ይበክለዋል ነው። ሶ ያ ኦርጋኒዝሙ በሽታ የሚያስከትለው ኦርጋኒዝም በዛ አየር ውስጥ ይኖራል። እንዲሁም በሁሉም ሴክሬሽኖች ሴክሬት በሚያደርገው ፈሳሾች ከዚህ ከእንስሳው በሚወጣው ፈሳሾች ውስጥ ያ ኦርጋኒዝሙ ይኖራል ወይንም ኤክስክሪት ይሆናል። ኢንሃሌሽን ኢዝ ዘ ቺፍ ሞድ ኦፍ ኢንትሪ ኤንድ ፎር ካልቭስ እና ኢንሄል ሲያደርጉ ነው ወደ ውስጥ አየር በሚስቡበት ጊዜ ነው ይሄ በሽታው የሚገባው ከአየር ላይ። ለጥጆች ደግሞ ኢንፌክትድ ሚልክ ኢዝ አን ኢምፖርታንት ሶርስ ኦፍ ኢንፌክሽን። ወተት የተበከለ ወተት ጥጆች ያንን ሲጠጡ ያ በሽታ ይገባባቸዋል። ቦቫይን ቲቢ ኢዝ ዩዥዋሊ ትሪትድ ዊዝ አንቲባዮቲክስ። የሚታከመው በአንቲባዮቲክስ ነው ብዙ ጊዜ። መከላከያው ደግሞ ምንድነው? ዜር ኢዝ ኖ ፕሮቨን ኢፌክቲቭ ፕሪቨንሽን ሜካኒዝም። ፕሩቭ የተደረገ ኢፌክቲቭ ውጤታማ የሆነ መከላከያ የለውም። አንትራክስ የሚባል ደግሞ አለ። ኢዝ ኤ ፓራኪዩት ዲዚዝ ኦፍ ሩሚናንትስ ማኒፌስትድ ዊዝ ሴፕቲሴሚያ ሰደን ዴዝ። እንግዲህ ይሄ ሩሚናንቶችን ወይንም የሚያመነዥጉ እንስሳቶችን የሚያጠቃ በሽታ ነው አንትራክስ። ወዲያው ገዳይ ነው። ኤንድ ቴሪ ብለድ ፍሮም ዘ በዲ ኦፕኒንግስ ኦፍ ዘ ካዳቪር። ከሞቱ በኋላም ከሰውነታቸው በሰውነታቸው ቀዳዳዎች ደም ይፈሳል። እንደዚህ አይነት it is caused by bacillus anthracis በሚባል ባክቴሪያ ነው የሚከሰተው። ሲምፕተሞቹ ምንድናቸው? ስታገሪንግ አለ፣ መንገዳገድ ነው። ትሪምብሊንግ አለ፣ መንቀጥቀጥ። ኢዲማቲየስ ስዌሊንግ ኦፍ ዘ ትሮት ኤንድ ኔክ፣ ወደ አንገት አካባቢ ማበጥ አለ። ስዋሎዊንግ ኤንድ ብሪዚንግ ዲፊካልቲ፣ መዋጥ ይከብዳቸዋል፣ መተንፈስ ይከብዳቸዋል። ኮንቨልዥንስ ኤንድ ዴዝ፣
መንዘፍዘፍ ነው፣ ከዛ መሞት ነው። ሞድ ኦፍ ትራንስሚሽን ማን ሜይ ኮንትራክት አንትራክስ ባይ ኢንሃሌሽን፣ ኢንሄል በሚያደርግበት ጊዜ ሰው ይሄ ኮንትራክት አንትራክስ ሊገባበት ይችላል። ኢንጀክሽንን ስሩ ኤ ውንድ ኢን ዘ ስኪን፣ በኢንጀክሽን በሚመገብበት ጊዜ እንዲሁም በቆዳው ላይ ቁስለት ካለ ይሄ በሽታ አንትራክስ ሊገባበት ይችላል። ባይቲንግ ፍላይስ ሃቭ ቢን ሾውን ቱ ቢ ትራንስሚተርስ፣ ባይት የሚያደርጉ የሚናደፉ ዝንቦች አሉ ወይንም የሚበሩ አሉ፣ እነሱ ያስተላልፋሉ ይህን በሽታ። ትሪትመንቱ አንቲባዮቲክስ ነው። ፕሬቨንሽን ኢት ኢዝ ፕሪቨንትድ ስሩ ቫክሲኔሽን፣ በክትባት መከላከል ይቻላል። ኮንደምኔሽን ኦፍ ዘ ካርከስ ኤንድ ኢትስ ፓርትስ ባይ በርኒንግ ኦር ቡሪያል፣ የሞተውን እንስሳ ስጋ ምን ማድረግ ማቃጠል ወይንም ደግሞ መቅበር፣ ከዛ ላይ ተነስቶ ደግሞ ሌላው እንስሳ ላይ እንዳይጋባ። ኢፍ ዲስፖዝድ ባይ ቡሪያል ዘ ካርከስ ሹድ ቢ በሪድ at least 1.8 meters below ground፣ በመቅበር ከሆነ ከ1.8 ጉድጓዱ ወደ ታች ሲቆፈር 1.8 ሜትር ከዛ በላይ ነው መቆፈር ያለበት ወደ ላይ በሽታው እንዳይመጣ። the site should be surrounded by a thick layer of quicklime፣ ከዛ ያ አካባቢ መሸፈን አለበት በአፈር በደንብ፣ ከላይ ደግሞ ቲክ የሆነ ላይም በሆነ በላይም ስቶን መዘጋት አለበት። ሌላው ብላክ ሌግ የሚባል በሽታ ነው። is an acute infectious disease of cattle and sheep፣ ይሄ በተለይ ከብቶችን በጎችን የሚያጠቃ ነው። manifested by severe inflammation of the muscle with high mortality፣ እና ይሄ መስልን ወይንም ጡንቻዎቻቸውን በጣም የሚያቃጥል አይነት ነው። በከፍተኛ ገዳይነት ይታወቃል። it is caused by Clostridium ቻውቮይ በሚባል ባክቴሪያ ነው ይሄ የሚከሰተው። ሲምፕተሞቹ ወይንም ምልክቶቹ ሃይ ፊቨር አለ ወደ 41 ዲግሪ ሴንቲግሬድ፣ ትኩሳት፣ ሌምነስ መዛል፣ መድከም አለ ጡንቻዎቻቸው፣ ዲፕሬሽን ጭንቀት አለ፣ ሎዝ ኦፍ አፒታይት የአፒታይት መዘጋት፣ የምግብ ፍላጎት፣ ዲስከለርድ ድራይ ኦር ክራክድ ስኪን ቆዳቸው ከለሩን ያጣል፣ ዲስከለር ይሆናል፣ ይደርቃል፣ ስኪናቸው ክራክ ይሆናል፣ ይሰነጣጠቃል ቆዳቸው። ስቲፍ ጆይንት ኤንድ ሪላክታንስ ቱ ሙቭ መንቀሳቀስ ይከብዳቸዋል። ክሪፕቴቲንግ ስዌሊንግስ ኦፈን ኦን ዘ ሂፕስ ኤንድ ሾልደር፣ ሂፕ አካባቢ ከኋላ ጭናቸው አካባቢ፣ ሾልደር ትከሻቸው አካባቢ ያብጣል። ራፒድ ብሪዚንግ ቶሎ ቶሎ መተንፈስ አለ። የሚተላለፍበት ሞድ ዘ ኦርጋኒዝምስ ኦፍ ብላክ ሌግ አር ፋውንድ ኢን ዘ ሶይል፣ ኦርጋኒዝሞቹ አፈር ውስጥ ነው የሚገኙት ይህንን በሽታ የሚያስከትሉት። ዱሪንግ ግሬዚንግ ኦርጋኒዝምስ ሜይ ኢንተር ዘ ዳይጀስቲቭ ትራክት ኦፍ ኤ ሰሴፕቲብል አኒማል፣ ግጦሽ ግሬዝ በሚያደርጉበት ጊዜ ሳር በሚግጡበት ጊዜ ኦርጋኒዝሙ ወደ ሰውነታቸው ውስጥ ተጠቂ ወደ ሆነው ወደ ሰውነት ውስጥ ይገባል ወደ ኦርጋኒዝሞቹ። Clostridium ቻውቮይ is also found in the digestive tract of healthy animals፣ በጤነኛ እንስሳት ውስጥም ያለ ነው ይሄ ባክቴሪያ። ትሪትመንቱ ምንድነው? ህክምናው ኢንፌክቲቭ ነው። ህክምናው ብዙም ውጤታማ አይደለም። ፕሪቨንሽኑ መከላከል የሚቻለው ቫክሲኔሽን ኦፍ ኦል ካልቭስ አት ኤርሊ ስቴጅ፣ ኤርሊ ኤጅ፣ ሁሉንም እንስሶች ወይንም ከብቶች በልጅነታቸው በኤርሊ ኤጃቸው ቫክሲኔት ማድረግ ነው፣ ክትባት መስጠት ነው። ካርከስስ ኦፍ አኒማልስ አፌክትድ ዊዝ ብላክ ሌግ ሹድ ቢ ኮንዴምድ፣ በዚህ በብላክ ሌግ የተጠቁ እንስሳ ስጋቸው መከልከል አለበት። it is prohibited to slaughter and dress an animal diagnosed with this disease at antemortem examination፣ የተከለከለ ነው የነዚህን እንስሳ አርዶ ቆዳቸውን ድረስ ማድረግ። ሌላው ዲዚዝስ ካውስድ ባይ ፕሮቶዞዋ በሚባል ኦርጋኒዝም ደግሞ የሚተላለፍ በሽታ ትሪፓኖሶሚያሲስ አለ። ሲምፕተሙ ምንድነው? ፊቨር ትኩሳት፣ ዊክነስ ድክመት፣ መድከም፣ ሊታርጂ ኤንድ አኒሚያ። ሌታርጂ መልፈስፈስ ነው፣ አኒሚያ ደግሞ ደም ማነስ ነው። ሪዳክሽን ኢን ፈርቲሊቲ ኤንድ ሚልክ ፕሮዳክሽን፣ ፈርታይል አይሆኑም፣ የፈርቲሊቲያቸው መጠን የውጤታማነታቸው መጠን ይቀንሳል፣ የወተት የሚሰጡበት መጠን ይቀንሳል።
ሞድ ኦፍ ትራንስሚሽን የሚተላለፈው ቦቫይን ትሪፓኖሶማሲስ ትራንስሚትድ ባይ ጸጸፍ ላይ በሚባሉ በራሪ እንስሳት ነው የሚተላለፈው። ኢዝ ኤ ሜጀር ኮንስትሬንት ቱ ካትል ሄልዝ ኤንድ ፕሮዳክቲቪቲ ኢን ኦል ሰብሳራን ካንትሪስ። በሰብሳራ ሀገራት ይሄ በሽታ በዚህ ጸጸፍ ላይ በሚባለው ይተላለፋል። አንዱን ነክሶ ሌላውን እየነከሰ የሚበር እንስሳ ያስተላልፋል በሽታውን። ፕሮዳክቲቪቲያቸውን ይቀንሳል። ህክምናው ኢፍ ዲቴክትድ ኤርሊ ትሪፓኖሶሚያሲስ ካን ቢ ትሪትድ ዊዝ ትሪፓኖሲዳል ድራግስ እና በጊዜ ከታወቀ በሽታው መድኃኒቶች አሉ፣ ድራጎች አሉ። ፎር ቴራፒውቲክ ኤንድ ፕሮፋይላክቲክ ፐርፐዝስ ቴራፒውቲክ ድራግስ ፎር ካትል ሰች አዝ ዲሚናዚን አሴቱሬት የሚባሉ ድራጎች እነዚህ ለቴራፒ የሚያገለግሉ ናቸው። ሆሚዲየም ክሎራይድ የሚባሉ ኤንድ ሆሚዲየም ብሮማይድ የሚባሉ ቴራፒውቲክ የሆኑ ድራግሶች መድኃኒቶች አሉ። መከላከያው ደግሞ ፕሬቨንሽን ኪሊንግ ፓራሳይትስ ኦር ቬክተርስ ዊዝ ትሪፓኖሳይድስ ኦር ኢንሴክቲሳይድስ እና እነዚህም ፓራሳይቶች እንስሳዎቹ ላይ ጥገኛ የሚሆኑ ያንን በሽታ የሚሸከሙትን ማጥፋት በተለያዩ በጸረ ተባይ ሊሆን ይችላል፣ በኢንሴክቲሳይድስ በትሪፓኖሳይድስ ማጥፋት ነው። ሌላኛው ኮሲዲያ የሚባል በሽታ ነው። ሲምፕተሞቹ ምልክቶቹ ሎስ ኦፍ አፒታይት የምግብ ፍላጎት ማጣት፣ ዲያሪያ ተቅማጥ፣ ፍሮም ግሪን ቱ ስሊሚ ብለዲ አረንጓዴ ተቅማጥ ሊሆን ይችላል፣ ደም የቀላቀለበት፣ ዲሃይድሬሽን የፈሳሽ መጠን ከሰውነት መታጣት፣ ስትሬኒንግ ውጥረት አለ፣ አብዶሚናል ፔን የሆድ ህመም አለ። ሞድ ኦፍ ትራንስሚሽን የሚተላለፍበት መንገድ ኮሲዲዮሲስ ኢዝ ትራንስሚትድ ፍሮም አኒማል ቱ አኒማል ባይ ፌሻል ኦራል ራውት። ፊካል ኦራል ይሄ ከከብቶቹ የሚወጣ ፊሴስ እንደ እበት ያለ ውሃን ምግብን በሚበክልበት ጊዜ ኢንፌክትድ ፌካል ማቴሪያል ካን ኮንታሚኔት ፊድ ዋተር ኦር ሶይል። የተበከለ እንስሳ ከዛ ውስጥ የሚወጣው እንደዚህ ሰገራ፣ ሽንት ምግብን፣ ውሃን፣ አፈርን ይበክላል። ዜርፎር ካትል ካን ኮንትራክት ዘ ዲዚዝ ባይ ኢቲንግ ኤንድ ድሪንኪንግ ፍሮም ኮንታሚኔትድ ሶርሰስ። ስለዚህ እንስሶቹ በዚህ በሽታ ይጠቃሉ ያ የተበከለውን በመመገብ ኦር ባይ ሊኪንግ ዘምሰልቭስ ኦር አዘር አኒማልስ ራሳቸውን በመላስም ሊሆን ይችላል፣ ሌሎች እንስሳትንም በመላስ። ትሪትመንቱ አንቲባዮቲክስ ነው። ፕሬቨንሽን መከላከያው ደግሞ ክሊን ዋተር ታንክስ ሬጉላርሊ የውሃ ታንኮችን በየጊዜው ማጽዳት ነው። ውሃ የሚሰጣቸውን እንዲጠጡ የሚሰጥባቸውን ታንኮች ለእንስሳቱ ዊዝ ሞር ሬጉላር ክሊኒንግ ዌን ኒው አኒማልስ አር ኢንትሮዲዩስድ። በተለይ አዲስ እንስሳት ከመጡ እዛ ግሩፕ ላይ ያንን ቶሎ ቶሎ ማጽዳት። ክሊን ፊስስ ፍሮም ፊድ ባንክስ ቢፎር ኢች ፊዲንግ። ከመመገብ በፊት እንደዚህ ቆሻሻ ከእንስሳዎቹ የተወገደ እበታቸውን ሰገራቸውን ማጽዳት በየጊዜው። ክሊን ኤንድ ዲስኢንፌክት ሆልዲንግ ኤሪያስ ቢትዊን ግሩፕስ ኦፍ ካትል። ማጽዳት ግሩፕ ኦፍ ካትል ባሉበት ጽዳት፣ ዲስኢንፌክት ማድረግ። ዱ ኖት ኦቨርክራውድ አኒማልስ። እንስሳትን በጣም ኦቨርክራውድ ማድረግ እጅብ ብለው እንዲሆኑ ማድረግ ወይንም ብዙ እንስሳ አንድ ቦታ እንዲሆኑ ማድረግ ጥሩ አይደለም። ሬዲዩስ ማኒውር ቢልድ አፕ። እንደዚህ እበታቸው እንዳይከማች ያንን መቀነስ። ሌላው ክሪፕቶስፖሪዲየም የሚባል በሽታ ነው። ክሪፕቶስፖሪዲየም ፓርቨም ኮማንሊ ሪፈርድ ቱ አስ ክሪፕቶ ኢዝ የፕሮቶዞዋን የዋን ሴልድ ኦርጋኒዝም። የፕሮቶዞዋን የሆነ ዋን ሴልድ ሲንግል ሴሉላር ኦርጋኒዝም ነው። ዛት ካውዝ ዲያሪያ ኢን ካልቭስ። በወይፈኖች ላይ ዲያሪያ በጥጆች ላይ ያስከትላል። እንዲሁም ማማልሶች ላይም በተመሳሳይ የሚያጠቡ ከብቶች ላይ። ሲምፕቶሞቹ ዋተሪ ዲያሪያ ፈሳሽ ቀጭን የሆነ ዲያሪያ፣ ፌሰስ ካን ኮንቴን ሙከስ ከእበታቸው ወይንም ፊሰሳቸው ሰገራቸው በንፍጥ የተቀላቀለ ብለድ በደም የተቀላቀለ አንዳይጀስትድ ሚልክ አንዳይጀስት ሰውነት ውስጥ ዳይጀስት ሳይሆን ሳይፈጭ ያለፈ ወተት በቀጥታ ይወጣል። ስቶማክ ክራምስ ኦር ፔይን ሆድ የሆድ ህመም ይኖራል። ዲሃይድሬሽን ውሃ የፈሳሽ መጠን ከሰውነት ውስጥ ማነስ፣ ናውዚያ ማቅለሽለሽ፣ ቮሚቲንግ ማስመለስ፣
ፊቨር፣ ትኩሳት፣ ዌይት ሎስ፣ የክብደት ማነስ፣ ክብደትን መቀነስ። ሞድ ኦፍ ትራንስሚሽን ክሪፕቶስፖሪዲየም ኦኦሲትስ አር ትራንስሚትድ ቢትዊን ሆስትስ ቫያ ዘ ፌካል ኦራል ራውት። አሁን እንደተባለው ከሰውነታቸው በእበት መልክ የሚለቀቀው ወደ ሌላኛው ወደ አፍ በሚገባ ዳይሬክትሊ ሊሆን ይችላል ወይንም ደግሞ ኢንዳይሬክትሊ ከአካባቢው ከመበከል ጋር ተያይዞ ያንን ምግብ ውሃቸው ላይ ያ የበሽተኛው ከብት እበት ወይንም ፊሰስ ወደዚህኛው አፍ በሚገባበት ጊዜ። ትሪትመንቱ ፕሮቶዞዋል ድራግስ፣ ፕሮቶዟ አንቲባዮቲክስ እንል ነበር። እንደዚሁም አንቲፕሮቶዟል የሆኑ መድኃኒቶችን በዛ ማከም ይቻላል። መከላከያው ፕሪቨንሽን ደግሞ ክሊኒንግ ካልፍ ሃውሲንግ ኤንድ ፊዲንግ ኢኩዊፕመንት ዊዝ ሶፕ ኦር detergents as well as ensuring bedding is changed frequently can prevent the spread between calves። ማጽዳት ነው ቤታቸውን፣ እነዛ ጥጆቹ የሚኖሩበትን ቤታቸውን ማጽዳት በሳሙና ጥሩ በሆነ መንገድ፣ እንዲሁም የሚተኙበትን ቦታ በየጊዜው መቀያየር። ፓራሳይት ጥገኛ ናቸው። እነዚህ ደግሞ ፓራሳይት such as animals blood and compete for blood nutrients። ፓራሳይቶች የእንስሳት ደምን ነው ሳክ የሚያደርጉት የሚመጡት። ስለዚህ ያንን ደም እየመጠጡ ከደም ውስጥ የሚገኘው ኒውትሪየንት ከዚህኛው ከኖርማል እንስሳው ጋር ይፎካከራሉ፣ ኮምፒት ያደርጋሉ። The diseases cause a great economic loss to farm animal by reducing the animal's weight። እንግዲህ ፕሮዲውሰሮች እንደዚህ ለገበሬዎች ከስረት ነው የሚያደርሱት። ምክንያቱም እነዛን እንስሳ ምን ያደርጋሉ? የሚመገቡትን ይመገባሉ ፓራሳይቶች፣ ከዛ እንዲከሱ ያደርጋሉ። ፊድ ኢንቴክን ካርከስ ኳሊቲ አሪፍ የሆነ ምግብ ሲመገቡ እንዲከሱ እንዲቀንሱ ያደርጋሉ። ኢንተርናል ኤንድ ኤክስተርናል ፓራሳይቶች አሉ። ኢንተርናል ሰውነት ውስጥ ገብተው ኤክስተርናል ሰውነት ላይ ሆነው ፓራሳይቶች ተጣብቀው የሚኖሩ አሉ። ጥገኛ ተውሳክ ይባላል። ኢንተርናል ፓራሳይትስ ኢንክሉድ ኔማቶድስ፣ ራውንድ ወርምስ፣ ወስፋት አስተኔ የሚባል ወስፋት አለ፣ ቴፕ ወርም አለ፣ የኮሶትል ነው፣ ሊቨር ፍላክስ ሊቨር ላይ የሚቀመጥም አለ። ካትል አር ኢንፌክትድ ዊዝ ፓራሳይትስ ዋይል ፊዲንግ ኦር ግሬዚንግ ላንድስ። ከብቶቹ የሚጠቁት በዚህ ፓራሳይት በሚመገቡበት ጊዜ ነው፣ ወይንም መሬት ላይ ያለ ግጦሽን በሚመገቡበት ጊዜ። the eggs and larvae of the parasites are found in the pasture። እዛ ሳር ላይ የዛ የፓራሳይቱ ኤግ ይኖራል፣ ኤግ እንቁላሉ ይኖራልና ያንን ሳሩን ሲመገቡ ያንን እንቁላል ይመገባሉ። ያ እንቁላል ሆድ ውስጥ ገብቶ ያድጋል። ያ ውስጣዊ ኢንተርናል ፓራሳይት ይባላል። ኤክስተርናል ፓራሳይትስ ላይ ሆርን ፍላይስ ዝንቦች ናቸው። ፌስ ፍላይስ ቀንድ ላይ እንዲሁም ፊታቸውን የሚበሉ ዝንቦች አሉ። ስቴፕል ፍላይስ፣ ግራብስ፣ ቲክስ፣ ላይስ እነዚህም እንደ መዥገር ያሉ ማይትስ የተለያዩ ሰውነታቸውን የሚበሉ አይነት አሉ። እንደ ቅማል አይነት እንደ ቱሃን አይነት አር ኤግዛምፕልስ ኦፍ ኤክስተርናል ፓራሳይትስ ከውጭ ሆነው እዛ እንስሳ ላይ ተጣብቀውም ሊሆን ይችላል እየበረሩ የሚበሏቸው አሉ። እነዚህ ናቸው ፓራሳይትስ። ስትራቴጂስ ኦፍ ዲዚዝ ኮንትሮል ኢን ቢፍ ካትል ምን አይነት ስትራቴጂ መከተል አለብን ነው ዲዚዝን ኮንትሮል ለማድረግ የስጋ ከብቶች ላይ። In Ethiopia, the best way to successfully control animal diseases to work out a risk-based strategy and concentrate surveillance on identifying areas of infection። እና በኢትዮጵያ ቤስት የሚባለው ሪስክ ቤስድ ስትራቴጂ መከተል ነው። አስቀድሞ መከላከል፣ አደጋን መከላከል የሆነ ስትራቴጂ መከተል ነው። የኢንፌክሽኑን ኤሪያዎች አይደንቲፋይ ማድረግ ነው። ኢንደሚክ ሜንቴናንስ ኤንድ ኤሪያስ አት ሃይ ሪስክ ኦፍ አኩሪንግ ኢንፌክሽን እና ያንን በሽታ ያ በሽታ ሊከሰትባቸው የሚችሉ ሃይ ሪስክ ያለባቸውን ቦታዎች ማወቅ ነው። ኢፌክቲቭ ስትራቴጂስ ኦፍ ኮንትሮሊንግ ዘ ሜጀር ቢፍ ካትል ዲዚዝ ሜይ ኢንክሉድ ዘ አቬይላቢሊቲ ኦፍ አዲኩዌት ኢንፎርሜሽን። ይሄ በሽታዎችን ለመከላከል ትክክለኛ የሆነ መረጃን ማግኘት ነው። በሽታው እንዴት እንደሚከሰት የት እንደሚከሰት፣ ከዛ ፕሮፐር ዲያግኖሲስ ኦፍ ዲዚዝ በሽታውን ዲያጎናይዝ ማድረግ፣ ከዛ ቫክሲንስ ኦፍ አፕሮፕሪየት ኳሊቲ ኤንድ ፋንክሽናል ቬተርነሪ ክትባቶችን መስጠት። በሽታው ሳይከሰት በፊት አስቀድሞ
ያንን መረጃ በትክክል ሰብስበው እዚህ አካባቢ ምን አይነት በሽታ ሊከሰት ይችላል የሚለውን ከሰበሰቡ በኋላ ክትባቶችን መስጠት ለእንስሳቱ። ቫክሲንስ ኤንድ አንቲኤሌምቲክ ድራግስ አር ዩዝድ ኢን ዘ ትሪትመንት ኦፍ አኒማል ዲዚዝስ። እነዚህ ክትባቶች የእነዚህን በሽታዎች ትሪት ለማድረግ ጥቅም ላይ ይውላሉ። አኒማል ሃውስ ክሊኒንግ፣ ከዛ ባለፈ የእንስሳቱን ቤቶች ማጽዳት፣ ፕሮፐር ድሬኔጅ፣ ፈሳሾች በትክክለኛ መንገድ እንዲወገዱ ማድረግ፣ ሮቴሽናል ግሬዚንግ፣ የግጦሽ መሬታቸው የጊዜው መለዋወጥ፣ እነዚህ ኢፌክቲቭ ሜጀርስ ናቸው በሽታውን ኮንትሮል ለማድረግ ለመቆጣጠር።